ሰላም ሰላም ውድ ተመልካቾቻችን እንኳን ወደ ቻናላችን በሰላም ተመልሳችሁ መጣችሁ። በዛሬው ቪዲዮአችን ላይ ደግሞ የፖምፓ የእንደዚህ አይነት የዲስትሪቢዩተር ታይፕ የዚህን ፖምፓ ነዳጅ ፓምፕ እንመለከታለን። ፊድ ፓምፕ እዚህ ውስጥ ያለ ፓምፕ አለ ከሳልቫቲዮ ነዳጅ ስቦ የሚያመጣልን ማለት ነው። እንዴት ነው የሚሰራው የሚለውን እናያለን። ይሄ ነው ፓምፑ፣ ፊድ ፓምፕ ብለን እንጠራዋለን። መጋቢ ፓምፕ እንደማለት ነው። ከዛ እቃዎቹን ስንመለከት ይሄ ሮተር ይባላል። እቺ መሀል ላይ ያለችዋ ሮተር ተብላ ትጠራለች። እንደምታዩት እዚህ ጋር ኪያቤታ ይገባላታል። እቺ ኪያቤታ እዚህ ላይ የምትገባነች። ከዛች ከኪያቤታዋ ጋር ከማጋ ነው የሚገናኘው፣ ከዚህ ከሻፍቱ ጋር። ይሄ እንግዲህ የኢንጀክሽን ፓምፑ ሻፍት ነው። ዋናው ሻፍት ይሄ ነው። ይሄ ሲዞር እዚህ ጋር ያለችዋ ኪያቤታ ትዞራለች አብራ። እቺ ኪያቤታ እዚህ ላይ ነው እንደዚህ የምትገባው። ከዛ ይሄ ደግሞ እዛች ጋር ገብቶ አብሮ ይዞራል እንደማለት ነው። እቺኛዋ ገብታ እዛ አብራ ትዞራለች እና ይሄ ነው። ይሄንን የሚነዳው ሻፍቱ ነው። እቺኛዋ ሮተር ደግሞ ምን አላት? እንደነዚህ ምላጭ የሚመስሉ ቬን የሚባል እቃ አለ። ቬኖቹ እንግዲህ እንደምታዩት በአንድ በኩል ጎርጋዳ ነገር አላቸው፣ በአንድ በኩል ደግሞ እነዚህ ልሙጥ ናቸው። ልሙጥ የሆነውን ወደ ውጭ፣ እቺኛዋ ጎርጋዳዋን ደግሞ ወደ ውስጥ አድርገን እዚህ ቀዳዳ ውስጥ እንከታለን። ክርክሮች ውስጥ ይገባሉ። ያው እንደዚህ ነው የሚገጠሙት። አንዳንዶቹ ስፕሪንግ አላቸው፣ ይሄኛው ስፕሪንግ የለውም። ስፕሪንግ ከሌለው እንግዲህ መኪናው ሞተር ተነስቶ መዞር ሲጀምር በግፊት በዚህ ሲዞር ይሄ ወደ ውጭ ይወረወራል እና በዛ ነው የሚሰራው ማለት ነው። እቺኛዋ ትንሽ አስቸግራለች። እንደዚህ ነው የሚሆነው። ከዛ እቺ እዚህ መሀል ላይ ትገባለች ማለት ነው። ይሄ ላይነር ተብሎ ይጠራል። ላይነሩን ታዩት ከሆነ በደንብ ካያችሁት ይኸውላችሁ ከዚህ ቀዳዳ እስከ ክቡ ድረስ እና ከዚህ ቀዳዳ እስከ ክቡ ድረስ ያለውን ርቀት ስትመለከቱ ይሄኛው ወፍራም ነው፣ እችኛዋ ደግሞ ጠባብ ነች። ይሄ ምን ያሳያል? ይሄ ክብ ወደዚህ ሸሽተዋል ማለት ነው። ኢሴንትሪክ ብለን እንጠራዋለን። ይሄ ትልቁ ክብና እቺ የተቦረቦረችው ክብ አንድ ቦታ አይደለም መሀል ቤታቸው። ይሄ የተቦረቦረው ወደዚህ ሸሽተዋል። ኢሴንትሪክ ብለን እንጠራዋለን። ስለዚህ እቺን አስገብቼ እንዲህ ሳስቀምጥ እቺም ወደ አንድ ጥግ ትሸሻለች። እኩል ለኩል አትሆንም ማለት ነው። ይኸው ወደ አንድ ጥግ ትሸሻለች። ይህንን ፖምፓ ውስጥ በኋላ ስናስገባው ታዩታላችሁ። ወደ አንድ ጥግ ትሸሻለች ማለት ነው። ከዛ ይሄ ላይነር ቦዲው ላይ ይታሰራል፣ አይሄድም፣ አይዞርም። እችኛዋ ሮተሯ ብቻ እነዚህን ምላጮች ይዛ አብራ ትዞራለች። ከዛ ከላይ እንደዚህ ክዳን አለው። በዚህ ክዳን ተደርጎ በቢቴ ታስሮ ይቀመጣል። ይሄ የነዳጁ መውጫ ይሆናል ማለት ነው። ከዛ እንዴት ነው የሚሰራው የሚለውን ስንመለከት ይኸውልህ ይሄ እንደዚህ ሆኖ ይቀመጣል። እችኛዋ እዚህ ጥግ ላይ እንደዚህ ሆና ነው የምትቀመጠው። አሁን ይሄንን ስትመለከቱት እዚህ ጋር ይሄ ወደዚህ ነው የሚዞረው። በነገራችን ላይ ከሰዓት በተቃራኒ ነው የሚዞረው። እዚህ ጋር እችኛዋ ክፍተት እዚህ ጋር ገጥማለች። እዚህ ጋር እየከፈተ ነው የሚመጣው። እዚህ ጋር ደግሞ እየጠበበ ነው የሚመጣው። አሁን እነዚህ ተወርውረው ወደ ውጪ እንደዚህ ይመጣሉ። ሞተር ሲነሳ እነዚህ ወደ ውጭ ይወረወራሉ። እነዚህ ምላጮች ወደ ውጭ ይወረወራሉ። ሞተር መስራት ሲጀምር ላይነሩን እየታከኩት ነው የሚሄዱት ማለት ነው። እነዚህ ወደ ውጭ ተወርውረው ይሄንን እየታከኩት ነው የሚሄዱት። የዚህን ግድግዳ እየታከኩ ነው የሚሄዱት። አሁን ተመልከቱ። እዚህ ጋር ምን እየሆነ ነው የሚሄደው? ይሄ ወደዚህ ሲዞር አፉን እየከፈተ ነው የሚሄደው። ስለዚህ እዚህ ጋር ዝግ ነው። አሁን ይሄ እንደዚህ መጥቶ እዚህ ጋር እየከፈተ ሲመጣ የተከፈተው ቦታ ላይ ነዳጅ ይመጣል። ከዛስ ይሄው ያንን ነዳጅ እነዚህ እየገፉ ይዘውት ይመጣሉ። ልክ እቺን ሲያልፍ ደግሞ እዚህ ጋር እየጠበበ ነው የሚመጣው። አሁን ነዳጅ ከዚህ እየከፈተ ካለው ጋር መጠጥን እየገፋን አመጣን። እዚህ ወደሚጠባው ውስጥ ነዳጅ እያመጡ ይገፋሉ። እዚህ እየገፋን ስንሄድ እዚህ ጋር ቦታው እየጠበበ ስለመጣ የነዳጁ ግፊት ይጨምራል። እዚህ ጋር እንመጣለን፣ እዚህ ጋር ገፍተን እናስወጣለን። በቃ ስለዚህ ይሄ በፍጥነት እየዞረ ከዚህ ጋር ነዳጅ እየቀዘፈ እዚህ ጋር መጠቅጠቅ ነው ስራው ማለት ነው። ከዚህ የሚገፋው ነዳጅ ወደ ኢንጀክሽን ፖምፕ ወደ ኢንጀክሽን ፖምፓው ይገባል። ከዛ ሞተራችን ከዚህ የሚወጣውን ግፊት ነው የሚጠቀመው ማለት ነው። እንደዚህ ነው የሚሰራው ሲሰራ። ከዛ ልብ በሉ እቺ ላይነር ስትገጠም ፖምፓ ውስጥ ስትገጠም መገላበጥ የለባትም። አሁን ይሄ ሰፊውን
ወደዚህ ማድረግ ሲገባኝ እንደዚህ ገልብጬ በገጥመው ይሄ ሞተር አይነሳም በኋላ። ለምን? ማስገባት በሚገባው ሳይድ ሰፊ ሆኖ እየከፈተ መሄድ ሲገባው እየጠበበ ይመጣል። ስለዚህ በትክክል አይሰራም ማለት ነው። እና እቺን ሁሌ ስትገጥሙ አቅጣጫው እንዳትዟዟር ጥንቃቄ አድርጉ። ከዛ ይኸው እስቲ ፖምፓ ውስጥ ሲገጠም ደግሞ እናያለን። ፖምፓ ውስጥ አንድ ላይ ተሰብስቦ ሲገባ ምንድን ነው የሚከሰተው የሚለውን ለማየት ይኸውላችሁ፣ ፖምፓችን 2 ቀዳዳ አለው፣ 2 ክፍተቶች አሉት። ይሄኛው ከመግቢያው ጋር የተገናኘ ነው። መግቢያ ማለት ይሄ ነው፣ ነዳጅ የሚገባበት ይሄ ነው። ከሳልቫቲዮ የመጣ መስመር እዚህ ላይ ይታሰራል። ይሄንን ዝም ብላችሁ ወደዚህ የሆነ ነገር ብትከቱ በዚህ ጋር ነው የሚወጣው፣ በዚህ ጋር። ስለዚህ ይሄ መግቢያው ነው ማለት ነው። ተገፍቶ የሚወጣው ደግሞ በዚህ ነው። ይሄ መውጫ ነው። መውጫ በዚህ በኩል አድርጎ ወደ ሬጉሌተር ይሄዳል። ከዛ ወደዚህ ወደ ላይ ይወጣና ደግሞ ወደዚህ ወደ ኢንጀክሽን ፖምፓ ውስጥ። ይሄ ሙሉን በዚህ ግፊት ነው የሚሰራው። ሙሉን ይሄ በተገፋ ግፊት ባለው ነዳጅ የተሞላ ይሆናል ማለት ነው። እስቲ እናስገባው። ይሄው እቺ ላይነሯን እንዲህ ካስገባነት በኋላ እዚህ ጋር እናረጋታለን። ከዛ የብሎኖቹን ቀዳዳ አንድ ላይ ትይዩ ማድረግ ነው የሚጠበቅብን። ይሄው ላይነሯ ተቀመጠች። ከዛ ይሄንን ቬኑን ደግሞ እናስገባው። እንደዚህ አድርገን ይሄንን እናስገባዋለን። ከዛ ቀጥሎ ይሄ ሻፍቱ ነው የሚገባው። በቃ ሻፍቱ ከኪያ ቤት ጋር ተደርጎ ከላይ ወደ ታች ነው የሚገባው። እኛ ግን አሁን በደንብ ለማየት እንዲያመቸን እስቲ ከታች ወደ ላይ ላስገባውና መሀል ላይ አድርገው እንዲይዝልን። ከዛ ይሄው አሁን አንድ ላይ ሲያዝ አያችሁ፣ እንደዚህ ነው የሚሆነው። ከዛ ሞተሩ ሲሰራ እቺ ነች የምትዞረው። እቺ ትዞራለች፣ እንደዚህ እቺኛዋ ትዞራለች። ይሄኛው በብሎን ስለሚታሰር ይሄም እንደዚህ ክዳኑ እንደዚህ ገብቶለት፣ ይሄ ክዳን ከላይ ወደ ታች ገብቶለት ስለሚታሰር ይሄ አይዞርም፣ ላይነሩ አይዞርም። እቺ መሀል ያለችዋ ነጯ ብቻ ትዞራለች። እንደዚህ ነው የምትዞረው፣ ከሻፍቱ ጋር አብራ ትዞራለች። ሲዞር አያችሁ፣ እዚህ ጋር እየከፈተ ነው የሚመጣው፣ እዚህ ጋር እየጠበበ ነው የሚመጣው። ይኸው እየከፈተ በሚመጣው ጋር ነዳጅ ስቦ ያስገባል። ያንን ነዳጅ ገፍቶ አምጥቶ እዚህ ጋር ሲደርስ ደግሞ ነዳጁን ገፍቶ ያስወጣል። በዚች ቀዳዳ አድርጎ ወደ ፖምፓው ይገባል። የተወሰነው ደግሞ በዛ በኩል አድርጎ ወደ ታይመር ምናምን ይሄዳል። እሱን ሌላ ጊዜ ደግሞ በሌላ ቪዲዮ እናያለን ወዴት እንደሚሄድ። ብቻ ሲሰራ ግን ይሄ እንደዚህ ነው የሚሰራው። አሁን በትልቅ ፍጥነት እየዞረ ስላልሆነ እነዚህ ተወርውሮ አልወጡም እንጂ መኪናው በትልቅ ዙር ሲሰራ እነዚህ ተወርውረው ወደ ውጭ ይወጣሉ። ለምን? በፍጥነት ሲዞር የሆነ ነገር ወደ ውጭ የመወርወር አጋጣሚው ሰፊ ስለሆነ እነዚህ ወደ ውጭ ይወረወራሉ። ተወርውረው ግድግዳውን እየታከኩት ነው የሚሄዱት። እነሱ ግድግዳውን እየታከኩ ሲሄዱ እዚህ መሀል ያለው ነዳጅ እየተገፋ መሄድ ይችላል ማለት። ልክ እችኛዋ እንደዚህ ተወርውራ ወጣለች አይደል? ይኸውላችሁ ወደዚህ እየመጣች ስትሄድ ደግሞ እየጠበበ ሲመጣ እችን እየሰበሰባት ይመጣል። አሁን እዚህ ጋር እየጠበበ መጣ። ወደዛ ሲሄድ ደግሞ እየከፈተ ይመጣል። እችን ሲያልፍ ደግሞ እየከፈተ ይመጣል። ያው እችን ሲያልፍ ደግሞ እየከፈተ ይመጣል። እችም እየተወረወረች እየታከከች ትመጣለች። ስለዚህ እዚህ ጋር ነዳጅ ያስገባል፣ እዚህ ጋር ደግሞ ፓምፑ ገፍቶ ያስወጣል ማለት ነው። እንደዚህ ነው እንግዲህ ይሄ ፊድ ፓምፕ የሚሰራ። ከዛ ይሄ ከላይ ያለው ክዳን ደግሞ እንደዚህ ላዩ ላይ ይቀመጥና ሁለቱን ቀዳዳዎች አንድ ላይ አድርገን እናስራለን። ከዛ ይሄው ሁለቱ ቀዳዳዎች እዛ ጋር ቢቴ ይታሰራል። ከዛ ይሄ መውጫ ሆኖ ያገለግላል። በቃ ፓምፑ እንግዲህ እንደዚህ ነው የሚሰራው። አሁን ይሄ ፓምፕ ሲበላሽ መኪናችን ላይ የምናያቸው ምልክቶች አሉ። ለምሳሌ ይሄ ፓምፕ በጣም ወሳኝ ፓምፕ ነው። እዚህ ውስጥ ኢንጀክሽን ፖምፓ ውስጥ ያለውን ንፋስ ገፍቶ የሚያስወጣልን ይሄ ፓምፕ ነው። እንደምታውቁት እንደዚህ አይነት ፓምፖች ራሳቸው በራሳቸው እዚህ ውስጥ ያለውን ንፋስ ገፍቶ የሚያስወጣልን ይሄው ፓምፕ ነው። ሌላስ እዚህ ጋር ታይመር አለ። እዚህ ጋር ታይመር አለ። እቺ ታይመር ፒስተን እንደዚህ የምትጫወተዋ እቺ ታይመር ፒስተን ይሄንን የሚቆጣጠርልን ይሄ ታይመር ፒስተን ስራው ምንድነው? የመኪናችን ፍጥነት እየጨመረ በሄደ ቁጥር ነዳጅ የሚረጭበትን ጊዜ መቀየር። ይሄንን የሚያዘው አሁንም ከዚህ ከፊድ ፓምፑ የወጣ ነዳጅ ነው። ሌላስ ይሄ ፓምፓ እንዲቀዘቅዝ የሚያደርገውም ይሄው ነው። ከዚህ የተወሰነ ነዳጅ በዚህ ፓምፕ እየተገፋ የተወሰነ ነዳጅ ወደ ሳልቫቲዮ ይመለሳል። መመለሻ መስመር አለው። ያቺን እንዲሰራ የሚያደርገው ይሄ ነው። እነዚህ ሁሉ ነገሮች እንግዲህ በዚህ ጫንቃ ላይ ያረፉ ናቸው ማለት ነው። ታይሚንጉን የሚያስተካክለው እሱ ነው። ከዛ እዚህ ውስጥ ንፋስ ካለ ንፋሱን ገፍቶ ወደ ሳልቫቲዮ በሚሄደው ነዳጅ ንፋስ የተባለ እዚህ ውስጥ እንዳይኖር ገፍቶ የሚያስወጣልን ይሄ ነው እና ወሳኝ የሆነ ስራ ነው የሚሰራው። ይሄ ሲበላሽ ምን ይሆናል? አንደኛ መኪናችን ለመነሳት ረዥም ሰዓት ደብድቡኝ ይላል እና ቁልፍ ይዛችሁ ለረጅም ጊዜ ደብድቡኝ ካለ ይሄ በደንብ ነዳጅ ስቦ እያመጣለት አይደለም ማለት ነው። አንዱ ብልሽት እሱ ነው እና ሙሉ ለሙሉ ላይነሳላችሁም ይችላል። ለምሳሌ የተበላሸ ናፍጣ ተጠቅማችሁ ቬኖቹ እዛ ዝገት ይዟቸው ከቀሩ ውሃ የቀላቀለ ነዳጅ ተጠቅመን እነዚህ ቬኖች መጀመሪያ የሚበላሹት እነሱ ናቸው። እነዛ አንድ ላይ ዝገት ይዞ ያስቀምጣቸዋል። በቃ እነሱ ተበላሽተው ይቀራሉ። ሌላስ ጉልበት ያጣል መኪናው። በተለይ መኪናችሁ ከሆነ ፍጥነት በኋላ ጉልበት የሚያጣ ከሆነ
ይሄ ለዛ የሚያስፈልገውን የነዳጅ መጠን ቶሎ ቶሎ እያቀበለው አይደለም ማለት ነው። እንደነዚህ ያሉ ችግሮች ከገጠሟችሁ ይሄ ፓምፕ እየተበላሸ ነው ማለት ነው። ስለዚህ ፓምፑ ሲበላሽ አንዳንዶቹ ቬኑን ብቻ ይቀይራሉ፣ አንዳንዶቹ ደግሞ ሙሉ ፓምፑን ይቀይራሉ። እንግዲህ እንደ ብልሽቱ መጠን ነው። አጽድቶ መመለስ ችግሩን የሚፈታው ከሆነ ግን ብዙ ጊዜ የሚመከረው ውሃ በተለይ ገብቶት ውሃ አሁን በጀሪካን የተቀመጠ ውሃ ምናምን ስናረግ ውሃ ይዞ የገባ ናፍጣ እነዚህ ቬኖች ቶሎ ብለው እንዲበላሹ ያደርጋል። እዚህ መሀል ነው ዝገት የሚፈጠረው። በእነዚህ መሀል እንደዚህ ዝገት ከተፈጠረ እነዚህ በቀላሉ መጫወት ያቀታቸዋል። ዝገት ነቅሶ ካስቀመጣቸው በቃ ይሄ ይዞራል፣ ግን ምንም ስራ አይሰራም ማለት ነው። እንደዚህ አይነት ችግር ሲኖር ይሄ መስራቱን ያቆማል እና እንደዚህ አይነት ችግር እንዳይመጣ ጥንቃቄ ማድረግ ያስፈልጋል። ከተበላሸ እንግዲህ መቀየር ይቻላል ማለት ነው። የዛሬው ቪዲዮአችን እንግዲህ ይህንን ይመስላል። የቪኢ ፓምፕ ምን ይመስላል፣ ይሄ ውስጡ ያለው የፖምፓው ፓምፕ ራሱ ምን ይመስላል የሚለውን ነው የተመለከትነው። ይህን ቪዲዮ ከወደዳችሁት ላይክ ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰብ መሆን ትችላላችሁ። ይህ ቪዲዮ ይጠቅማል የምትሉት ሰው ካለ እሱንም ማጋራት ትችላላችሁ። የዛሬው ቪዲዮአችን እንግዲህ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ይብዛ።